የሰብአዊ መብት ኮሚሽንን ሪፖርት ተከትሎ የኦሮሚያ ፖሊስ ኮሚሽንም መግለጫ ያወጣ። በተለይ የኦሮሚያ ፖሊስ ኮሚሽን መግለጫ በአንድ ቀን ነው እንግዲህ የወጣ የካቲት 15 ላይ ነው የወጣ። እሱም ምን ብሎ ነው የኦሮሚያ ፖሊስ ኮሚሽን መግለጫ ያወጣ? ያኔ የፖሊስ ኮሚሽን ኮሚሽነሩ ሳይሆን ይህንን መግለጫ ያወጣ ምክትል ኮሚሽነሩ ነው። በተለይ የመርማሪ ፖሊስ ምርመራ ላይ ያው የፖሊስ እንትን ዲቪዥን አንዱ የወንጀል መከላከል ነው፣ ሌላኛው የወንጀል መርማሪ ዲቪዥን ነው ያለ። የወንጀል መርማሪው ዲቪዥን ያኔ ኮሚሽነር ግርማ ገላን ይባላል፣ ፎቶ ላይ የሚታዩት እሱ ነው መግለጫውን ያወጣ። ከኦሮሚያ አሁንም ማግኘት ትችላላችሁ ይሄንን። ከዛ እሱ ምንድነው ምን ብሎ ነው መግለጫውን ያወጣ? አዎ የመንግስት ሰራዊት ነው ግድያውን የፈጸሙት። ያንን መሰረት አድርገን 2 ሰዎችን ቁጥጥር ውስጥ አውለናል። ነገር ግን እያጣራን ነው፣ በሰፊው እየሄድንበት ነው። ይሄንን ግድያውን በተመለከተ አመራር የሰጡ ከላይ ሆኖ አመራር የሰጡ አዳማ ላይ ተገኝቶ ትዕዛዝ ያስተላለፉ መሬት ላይም ተመድቦ የግድያውን ኦፕሬሽን ጭፍጨፋውን የመሩ ሰዎችን እያጣራን ስለሆነ በቅርብ ጊዜ ለፍትህ ይቀርባሉ ጨርሰናል ብሎ መግለጫ ወጣ። ኮሚሽነር ግርማ ገላን ጨርሰናል፣ 2 ሰዎች ብቻ ሳይሆን ብዙ ሰዎችን አስረናል። ያው 2 ሰዎችን ነው ያሰሩት ያኔ፣ ብዙ ሰዎች ላይ ግን ምርመራ ተካሂዷል። የሚቀሩ ከላይ ያሉ የክልል አመራሮችን ጭምር እንደሚታሰሩ ሂንት ሰጠ። ሂዳችሁ አንብቡት፣ እሱ መግለጫ ያወጣው። ከዛ በኋላ ምን እንደሆነ በኋላ መጣበታለሁ። ይሄ ኮሚሽነር ግርማ ገላን ላይ ምን እንደደረሰ በኋላ እናወራለን፣ አቀርባለሁ። ነገር ግን ያው የአጠቃላይ እንትኑ ተመልሶ መጀመሪያ ኦኤልኤ ነው ጨፈጨፋቸው የተባለው። አሁን ግን ኦኤልኤ እንዳልሆነ መንግስት ራሱ እንደሆነ ተረጋገጠ፣ በመንግስትም ታመነበት። መጨረሻ ላይ ደግሞ ሽመልስ አብዲሳ ራሱ ጨፌ ኦሮሚያ ላይ ቀርቦ እኛው ነን የጨፈጨፍነው ብሎ አመነ። እንግዲህ ያመነው ሽመልስ አብዲሳ መጋቢት ውስጥ ነው ያመነው። የካቲት ውስጥ ኦልሞስት የኢትዮጵያ ሰብአዊ መብት ኮሚሽንም እንትኑን ጨርሶ ጥናቱን ጨርሶ ደብዳቤ ሁሉ ለክልል መንግስት፣ ለኦሮሚያ ፖሊስ ኮሚሽን፣ ለአቃቤ ሕግ፣ ለኦሮሚያ ክልል ፕሬዚዳንት ደብዳቤ ልኳል። የኢትዮጵያ ሰብአዊ መብት ኮሚሽን ጨርሻለሁ፣ ማን እንደገደለ አጣርቻለሁ፣ ለፍትህ መቼ ነው የምታቀርቡት ነው። ይህንን ኦንላይን ታገኛላችሁ ደብዳቤውን በነገራችን ላይ። እና ይህንን ተከትሎ ነው እንግዲህ የኦሮሚያ ፖሊስም ምላሽ እንደሰጠ። ከዛ በኋላ ይሄ የካቲት ውስጥ ነው። መጋቢት ውስጥ ደግሞ ሽመልስ አብዲሳ ጨፌ ኦሮሚያ ላይ ቀርቦ ስህተት ነው የሰራ ነው ብሎ በሙሉ አፉ አመነ። አቦቲ ገዳ ከረዩ ፋኖል ቀበቴ ጅሩ ካን ኬሶ ኬኛ ጨብስ ካን ኬሶ ኬኛ መዴስ ጎቻ ሱከኔሳ ፊ ቃኔሳዳ ኢሳ ከነረት ሞቱማ ናኖ ኦሮሚያ ሃላ አች ቱሬ ላሌ ጅራ አጀቻ ጉርጉዳ ለመቱ ራወተም የሮ ሁምኒ ጁንታ ኩን ከረ ፊንፊኔት ስቃዴም መዳዋሰ ኬኛ ኬሰት ኡሙዳፍ
አስቡት እሱ እያለ ያለው ጁንታ ወደ አዲስ አበባ እየተቃረበበት ያለው ሁለት ትልልቅ ግድያዎች ናቸው የተፈጸሙት እና ጠባሳኛ ላይ አሳርፎ ለማለፍ ነው ይህንን ያደረጉት። ሁለት ግድያዎች፣ ትልልቅ ግድያዎች፣ ጁንታው ደግሞ ወደ አዲስ አበባ እየተቃረበ ያለበት ሰዓት ነው ይሄ ነገር የሆነ ብሏል። ችን ያዙልኝ፣ በኋላ እመጣበታለሁ። ለምን ግድያው እንደተፈጸመ አንድ በአንድ ለመዘርዘር እቺ ቆንጆ ነች። ሽሪ ጠጠሜ ጀልቀባ ጉያ ሰዱራ ሁምነ ነገኛ ኬኛ ወገንቶተ ፖሊሲዮቱ ነፊን ነማ ፍርተማ ኦልቱርኩተን መጀመሪያ የኛ አመራሮች የኛ ፖሊስ አመራሮች ሳይቀሩ 40 ፖሊስ አባላትን ጨረሱ መጀመሪያ ላይ አለ። ኢዱ መሰኒት ናኑ መሰኒት ናሞኒ አሱመ ሸዋባ ከሰት ትርኩተሜ ወደፈኖ ሶባቲን አጀቻ ሱከኔሰቱ ቃመ ሰንረት ራወተን ቃምኒ ሳኒ አከ ጭጭረሙ ጎደሜ ዋንቃኔሳ ራወተን በሪሳሞ አቦቲ ኬኛረት አቦቲ ገዳረት ጎቻ ሱከኔሳ ኩራወተን መጀመሪያ የኛም ፖሊሶችን ጨፈጨፉ። አካላቸው ላይ የተፈጸመ በጣም አሰቃቂ ነው ተባለ። በቀጣዩ ቀን ላይ ደግሞ እኛ አባቶችን እንደዚሁ ጨፈጨፉ አለ። ማን ነው የጨፈጨፈው? ማን ነው ያስጨፈጨፈው? በኋላ እንመጣበታለን። ጎቻ ፎኪሳ ጨቢንሰ ጉዳ ኡሜ ጀቻ ካና ሞቱማን ሰበሩን አለ። ሰበሩን ማንን ነው የሰበሩት? ሰበሩን ብሎ ውስጥ ሆኖ ነው እንግዲህ ኦሮሞ ውስጥ ሆኖ ሰበሩን አለ። ሰባሪው ማን እንደሆነ በኋላ እንመጣበታለን። እሱስ የት እንደነበር እናወራለን በኋላ። ስርት ቆረቴ ጅራ ቃሞሌ ያከ ከነ ኬሰት የኮተ ለማን ረቱ ሂርማተን አደምሴ ሴረት የስት ከንጅሩ ገማ ከናን ሐዋሳ ኬኛ ከረዩ ፋነስ ኬሰቱ አቦቲ ፋን ጃርሶ አያችሁ፣ ሁለቱንም ወንጀል የፈጸሙትን ለህግ እያቀረብን ነው አቅርብናል ነው አለ። ለህግ አቅርበናል አለ ሁለቱንም ያደረጉት። እና እዚህ ላይ በደንብ ግልጽ ያልሆነ ነገር አለ። የኦሮሚያ ፖሊስ አባላትም በተንኮል ነው የተገደሉት አለ። በተንኮል በሸር ነው የተገደሉት አለ። ምን ማለት ነው? እኔ እዚህ ላይ ግልጽ አልሆነልኝም። እውነት ኦኤልኤ ነው የጨፈጨፋቸው የምለው ራሱ ጥያቄ ውስጥ የሚያስገባ ንግግር ነው ያደረገው። በተንኮል ነው ደግሞ ጁንታ ወደ አዲስ አበባ እየተቃረበበት ያለበት ሰዓት ነው ይሄ ነገር የሆነ። መጀመሪያ በተንኮል ፖሊሶቻችንን ጨፈጨፉ አለ። በተንኮል ማን ነው? በተንኮል በሽር። አሁን እሱ ሸኔ ነው አላለ። በፍጹም ሸኔ ነው የጨፈጨፋቸው አላለ። ያው በእንትን በመግለጫቸው እንደዛ ብለዋል። እሱ ግን በኋላ እንትኑን ያው ዞሮ ዞሮ ሸኔ ይላሉ። ግን ደግሞ በንግግሩ ውስጥ ማለት ነው በንግግሩ ውስጥ ሸኔን የሚያመላክት ኦኤልኤን የሚያመላክት ውንጀላ አላወራም። በተንኮል ነው መጀመሪያው የኛ ፖሊሶች የተጨረሱት አለ። በንጋቱ ደግሞ የኛን ማህበረሰብ አባቶችን ደግሞ ጨፈጨፉ አለ። በተንኮል አለ። ሊሰብሩን ነው እንደዚህ ያደረጉት አለ። ማን ነው ታዲያ? እዛ ጁንታ እየተቃረበ ነው ብሏል እና አመነ። ከዛ ደግሞ ምንድነው ያለው? ከረዩ ጋር እንታረቃለን ምናምን ብሎ አቆመ። እንግዲህ ንጹሃን ዜጎችን ጨፍጭፎ አስጨፍጭፎ እንታረቃለን አለ። እንግዲህ 15ቱ ንጹሃን ዜጎች ንጹሃን አባቶችን ጨፈጨፉ። እነሱ ማለት የከረዩ ማህበረሰብ ለአብይ ስልጣን ምንም ስጋት አይደሉም።
ለምንድን ነው እንደዚህ ያደረጉት? በባህላቸው መሰረት እየዘፈኑ አገራቸውን የሚወዱ ህዝብ ናቸው። አናሳ ማህበረሰብ ናቸው እነኚህ። ነገር ግን በባህላቸው ይኖራሉ። አርብቶ አደር ህዝብ ነው። እንደ ወደዛ ብትሄዱ እኮ በጣም ምስኪን ህዝብ እኮ ነው ከረዩ ህዝብ። በባህላቸው መሰረት እስቲ እቺን እናዳምጥ። እነኚህ ምስኪን ቡታቃላ ስርዓት ነው እንግዲህ የባህላዊ ስልጣን ምናምን ብሎ የሚያሸጋግሩበት አብሮ የሚኖሩ በሰላም የሚኖሩ ህዝብ አርብቶ አደር ህዝብ እነኚህ ጨወጨቡት። መሪዎቻቸው ሙሉ ጨረሱ። ዲካፒቴት ነው ያደረጉት። ከዛ በኋላ ጫናው ሲደርስባቸው አመኑ። ደግሞ በሸር ነው የተገደሉት ሁለቱም። የኦሮሚያ ልዩ ኃይልም አባቶችም የተጨፈጨፉት እንትን ነው አለ፣ በሸር ነው አለ። የሸሩ አባት ማን ነው? ማን ነው ይህንን ሙሉ በሙሉ የመራው? እየመጣበት ነው። አንድ በአንድ እንዘረዝራለን። አሁን መንግስት ጫናው ስለበዛበት አመነ። መንግስት እንግዲህ እነ ሽመልስ ያመኑበት ሰዓት ኦሬዲ ጁንታ ያመኑት ቲዲኤፍ ደብረ ብርሃን ደርሶ የነበረው በህዳር አካባቢ ህዳር 2014 አካባቢ እንግዲህ ኖቬምበር 2021 ማለት ነው። ደብረ ብርሃን አካባቢ የደረሰው ከኦኤልኤ ጋር ጥምር ኃይል መስርቶ ደብረ ብርሃን የደረሰው ህዳር ውስጥ ነው። የካቲት እና መጋቢት አካባቢ ደግሞ እነ አብይ ወደ ላይ መልሰው እንዳው መቀሌ ይዘናል ምናምን ያሉበት ሰዓት ነው። ያው ወደ መቀሌ ተቃርቦ እንግዲህ ከአማራ ክልል አውጥቶ አጠቃላይ ወደ መቀሌ እና ወደ ትግራይ መልሰናል ምናምን ብሎ መግለጫ ያወጡበት ሰዓት ነው። ኦሬዲ ጁንታው ስለተመለሰ በእነሱ ቋንቋ አመኑ። ያው ጫናም ስለነበረ አመኑ። ነገር ግን ምንድን ነው ያደረጉት? በዛ ምትክ ችግሩን ለመፍታት ሳይሆን ካመኑ በኋላ ምንድን ነው የሚለው በኋላ በጣም ውስብስብ የሆነውን ነገር በትኜ ያሳያቸዋለሁ።